ሰላም ጤና ይስጥልን ተመልካቾቻችን፣ ከፕራይም ሚዲያ የሰዓቱ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ታደሰ ታምራት ነኝ። ኢትዮጵያ 8ኛውን የአፍሪካ አስትሮኖሚካል ማህበረ ጉባኤ አዘጋጅ ሀገር ሆና መመረጧን የኢትዮጵያ ስፔስ ሳይንስ ጂኦስፔሻል ኢንስቲትዩት አስታወቀ። በደቡብ አፍሪካ ጆሃንስበርግ ከመጋቢት 15 እስከ 19 2017 ዓ.ም አምስተኛው የአፍሪካ አስትሮኖሚካል ማህበር ኮንፈረንስ ጠቅላላ ጉባኤ ተካሂዷል። በጉባኤው ለቀጣይ 3 ዓመታት ማህበሩን በፕሬዝዳንትነት ለመምራት ኢትዮጵያዊ ፕሮፌሰር አማራ አበበ ተመርጠዋል። ኢንስቲትዩቱ የአፍሪካ አስትሮኖሚካል ማህበር ኮንፈረንስና ጠቅላላ ጉባኤ ኢትዮጵያ እንድታስተናግድ ባደረገው ውድድር ኢትዮጵያ መመረጧን ኢንስቲትዩቱ አስታውቋል። የውጭ ጉዳይ ሚኒስቴር የስድስተኛውን ዙር ሰልጣኝ ዲፕሎማቶችን ስልጠና አስጀመረ። የውጭ ጉዳይ ሚኒስቴር ስድስተኛውን ዙር ስልጠና የሚወስዱ 50 ሰልጣኝ ዲፕሎማቶች ስልጠናን አስጀምረዋል። በስልጠናው ማስጀመሪያ የሲቪል ሰርቪስ ዩኒቨርሲቲ ፕሬዝዳንት ዶክተር ንጉሱ ታደሰ እንዳሉት ዩኒቨርሲቲው በዲፕሎማሲያዊ ዘርፍ በቂ ስልጠና መስጠት የሚያስችል አቅምና ልምድ ያለው ዩኒቨርሲቲው ዲፕሎማሲና ዓለም አቀፍ ግንኙነት ትምህርት ክፍል ከፍቶ ተማሪዎችን እያሰለጠነ እንደሚገኝም ጠቁመዋል። ሰልጣኝ ዲፕሎማቶችም ዓለም አቀፍ ነባራዊ ሁኔታ መረዳት የሚያስችል እውቀት ይዘው እንደሚወጡም ገልጸዋል። ሰልጣኞች ዲፕሎማቶች በፖሊሲ ንድፈ ሐሳብና በተግባር ተኮር ላይ ያተኮሩ ስልጠናዎችንም እንደሚወስዱ ጠቁመዋል። የውጭ ጉዳይ ሚኒስቴር በአምስተኛው ዙር ሰልጣኝ ዲፕሎማቶችንም አሰልጥነዋል። ከፍተኛ የትምህርት ተቋማት የመማር ማስተማር ሂደታቸውን ቴክኖሎጂ መሰረት ያደረገ እንዲሆን አቅጣጫ ማስቀመጡን የትምህርት ሚኒስቴር አስታወቀ። የትምህርት ሚኒስቴር ዴኤታ አቶ ኮራ ጦሽኔ እንደተናገሩት የከፍተኛ ትምህርት ተቋማት የትምህርት ጥራትን የሚያስጠብቁ እንዲሆኑ የሚያስችል አዳዲስ አሰራሮች ተዘርግተዋል ብለዋል። ቴክኖሎጂን መሰረት ያደረገ የመማር ማስተማር ሂደት ጥሩ የትምህርት ከባቢን ጨምሮ የመምህራን ድጋፍ በቴክኖሎጂ የተደራጀ ቤተ መጻሕፍት እንዲኖራቸውም ይጠበቃል ብለዋል። ተቋማቱ በውጤት የሚመዘኑበት ቁልፍ መለኪያዎች ላይ ተመስርተው እንዲሰሩ አቅጣጫ መቀመጡን የገለጹት ሚኒስትር ዴኤታው ውጤታማ ተግባር በማከናወን ተማሪዎቻቸው የዩኒቨርሲቲ መውጫ ፈተናን በብቃት እንዲያልፉ ማስቻል እንዳለባቸውም አስገንዝበዋል። የመውጫ ፈተናን ማሳለፍ ካልቻሉ ተቋማቱ የሚገመገሙበትና ተጠያቂ የሚሆኑበት አሰራር መዘርጋቱንም ገልጸዋል። በመዲናዋ የወጣቶች የሥራ ልምምድ ከ14000 በላይ ዜጎች ተጠቃሚ ለማድረግ እየተሰራ ነው ተባለ። በአዲስ አበባ ከተማ የሶስተኛው ዙር የወጣቶች የሥራ ልምምድ ከ14000 በላይ ዜጎች ተጠቃሚ እንደሚሆን የከተማ አስተዳደሩ የሥራ ክህሎት ቢሮ አስታውቋል። የቢሮ የሥራ ስምሪት አገልግሎት ዳይሬክተር ሰባሃዲን ሱልጣን አንደኛና ሁለተኛው ዙር የወጣቶች የሥራ ልምምድ በስኬት መጠናቀቁን ተከትሎ አሁን ላይ ሶስተኛው ዙር ምዝገባ እየተካሄደ መሆኑን ለፋና ሚዲያ ኮርፖሬት ገልጸዋል። በተያዘው በጀት ዓመት 9600 የሚሆኑ የከተማ ወጣቶችና የመኖሪያ ፍቃድ የተሰጣቸው 5000 ስደተኞች ወጣት የሥራ ልምምድ ላይ ተጠቃሚ እንደሚሆኑም ተጠቁመዋል። በመርሃ ግብሩ ላይ የሚታቀፉት ወጣቶች ከ18 እስከ 25 ዓመት የዕድሜ ክልል ውስጥ የሚገኙ ከ12ኛ ክፍል በታች ያሉና ሥራ የሌላቸው መሆኑም ተብራርተዋል። ተመልካቾቻችን ከፕራይም ሚዲያ የሰዓቱ መረጃዎች እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። ዓለም አቀፉ የቀይ መስቀል እና የቀይ ጨረቃ ማህበር 8 የሕክምና አባላቱ መገደሉን ገለጸ። በደቡባዊ ጋዛ ራፋህ ሰብአዊ አገልግሎት ሲሰጡ የነበሩ 8 የፍልስጤም የቀይ ጨረቃ ማህበር የሕክምና ባለሙያዎች መገደላቸውን እንዳስደነገጠው ገልጸዋል። የፍልስጤም ቀይ ጨረቃ ማህበር ሰራተኞች የተገደሉት የእስራኤል መከላከያ ኃይል በፈጸመው ጥቃት ነው ተብሏል። 9 ሰዎችን ጭኖ የነበረው አምቡላንስ አልሻሃን በተባለ ስፍራ ከሳምንት በፊት ከፍተኛ ተኩስ እንደተፈጸመበት ዓለም አቀፉ የቀይ መስቀል ማህበር ገልጸዋል። ለሳምንት ያህል ወደ ስፍራው መድረስ በመከልከሉ አስከሬናቸው ከሳምንት በኋላ እሁድ መጋቢት 21 2017 ዓ.ም መወሰዱ ተገልጿል። አንድ የሕክምና ባለሙያም አሁንም እንደጠፉ ነው። የፍልስጤም ቀይ ጨረቃ ማህበር እንዲሁም ሐማስ ለሕክምና ባለሙያዎቹ ግድያ እስራኤልን ተጠያቂ አድርገዋል። በመቶ ሺዎች የሚቆጠሩ የዲሞክራሲ ደጋፊ ሰልፈኞች ወደ ቱርክ ኢስታንቡል ጎዳና በመመለስ ለታሰሩት የከተማዋ ከንቲባ ያላቸውን ድጋፍ አሳዩ። የፕሬዝዳንት ሪሲፕ ጣይፕ ኤርዶዋን ዋነኛ ተቀናቃኝ ሆነው የሚታዩት ኤክሬም ኢማሞግሉ ባለፈው ሳምንት በሙስና ወንጀል ተጠርጥረው በቁጥጥር ስር መዋላቸውን ተቃውሞ አስነስተዋል። ኢማሞግሉ ክሱን አስተባብለው የታሰሩት ከፖለቲካ ጋር በተያያዘ መሆኑንም ተናግረዋል። ተመልካቾቻችን ከፕራይም ሚዲያ ሲተላለፍ የነበረው የሰዓቱ መረጃ ይህንን ይመስላል። ከቀሪ የፕራይም ሚዲያ ፕሮግራሞች ጋር መልካም ቆይታ